ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም እዚህ አርሲ ሰሜን እዝ ላይ ማይካድራ ወለጋ ጉሊሶ መተከል ጉራ ፈርዳ እዚህ ቤተ መንግስት አፍንጫ ስር እዚህ ቡራዩ ለተጨፈጨፉ ዜጎች ማን ነው ኃላፊነቱን የሚወስደው? እዚህ ቤተ መንግስት አፍንጫ ስር ያለው ቡራዩ ዜጎች በማንነታቸው ምክንያት ጭፍጨፋ ሲፈጸምባቸው ከ4 ኪሎ ምን ያህል ርቆ ነው? ከባባድ መሳሪያ ነው ያዙት። ታጣቂዎቹን ገደሉ 1-3 ከዛ ሲባል አሁንም ያው የተዋጉ ሽማግሌዎቹ ምንም ሲባል በቃ ቢያንስ የዛ ዕለት 9 ሰው ሞተ። ተረፈው ተዘራርፏል። አንድ ንብረት የለም። ከብትም 150 ነው የሚቀመጠው። 4 5 6 10 2 3 4 ያልገበት የለም። ሰው በፍራቻ ገባ። የተገኘውን አስከሬን አነሳ። አብዛኛው ህዝብ ከነገ ዛሬ ሰላም ይመጣል፣ ከነገ ዛሬ መንግስት ሰላም ያደርግልናል እያለ ጥበቃ ላይ እንዳለ በ23 ከሌሊቱ 11 ሰዓት ተኩል ሊነጋ አንድ ማይ ሰዓት ሲቀረው ነው የተጀመረ። ሰኞ ዕለት በቃ ውሎ ቃጠሎ ነው የተጀመረው። ቤተክርስቲያኑም 7 ሰዓት ተኩል ሲል ነቀቁበት። ቤት እንዳለ ጠለታ ጨፋ፣ ባቲ፣ ካራ ፈኒሳ እንዳለ አቃጠሉ። ቤተክርስቲያኑን ሰብረው ያለ ንብረቱን አጠቃላይ ቤተክርስቲያኑ መዝጊያውን ሰብረው ወሰዱ። በማግስቱ ሰኞ ቤተክርስቲያኑን እንዳለ አቃጠሉት። የሰንበት ትምህርት ቤቱን አዳራሽ፣ የህዝብ መሰባሰቢያ አዳራሽ፣ የሰንበቴ ማህበር መጠጫ ቤቶች አጠቃላይ እንዳለ ድብን ብሎ ወደመ። ህዝቡ ቢባል ሸሸ። 200 ቤት በላይ ተቃጠለ። 9 ሰው ደግሞ ሞተው በእኛ በኦርቶዶክስ ተዋሕዶ ክርስቲያን ተከታይ የሆኑ ወደ 280 ባወራ ተፈናቅለዋል። ብዙ ሰው ችግር ላይ ወደቀው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እንዳላችሁበት የስፍራ የጊዜ አቆጣጠር ሁላችሁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላም እላችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ የሀገራችን ሲቃ የሀገራችን መከራ በብዙ እያየለ አለና ይልቁኑ ደግሞ አንዳንዶች የሚያደርጓቸውን ነገሮች ከወዲሁ ለማሳሰብ ለጥንቃቄ ያህል ሐሳቦች ለመቸር እንሞክራለን። እንዴት ናችሁ ተወዳጆች? እንግዲህ የመርሃ ግብር ለትውልድ እንዲደርስ ሁላችሁም የበኩላችሁን አስተዋጽኦ እንድታደርጉ ያደራ መልእክቴ ነው። ተወዳጆች ዛሬ እንግዲህ የምሰራው ወይም ሐሳብ የምሰጥበት እንግዲህ በአቶ ጅዋር መሐመድ ዙሪያ ነው። ሁላችሁም እንግዲህ ይሄ መርሃ ግብር በሰከነ ነገር ከሰማችሁ በኋላ ለትውልድ እንድታጋሩልን ያደራ መልእክቴ ነው። ስለሆነም ወንድማችን እንግዲህ አቶ ጅዋር መሐመድ እንግዲህ ከዚህ በፊት ማን እንደነበር ሁላችሁም ታውቃላችሁ። ከዛ በኋላ እንግዲህ ከብልጽግና ጋር ከተጣላ በኋላ ደግሞ የሚያነሳቸው ሐሳቦች አሉ። መሰል ነገሮችን ይዤ እመጣለሁ። ከዛ በፊት ግን አንድ የትውስታ መልእክት ከኔ ጋር የሚመሳሰል የጋሽ ታዲዮስ ታንቱ የጽድቅ ተሟጋቹ የእውነት ተሟጋቹ እውነትን ገልጦ በእስር ቤት በስተርጅናው በመጦሪያው ጊዜ እየማቀቀ ያለ የአባታችንን ምክር እንስማ። ትውልድ እንደዚህ ይረሳልና ሁላችሁም እንግዲህ አባታችን ላይ ድምፅ እንሆን ተብሎ የተወሰነ ጊዜ ድምፅ ከሆንም በኋላ መጨረሻ ላይ ያው ክፉ መንግስት በቀልተኛ ስለሆነ እንደዚህ አድርጓቸዋል። ሰሞኑንም አቤል አቡና የሚባለውን ወንድም እንደዚሁ ነው። የሁላችንም ዕጣ ፈንታ ይህ ነው። እነ ጅዋርም ከዚህ ቀምሰዋል። ስለዚህ ጋሽ ታዲዮስ ምን ብሎ ነበር የሚለውን ላንሳና ወደ ጅዋር ወሳኝ ጥያቄዎች እመጣለሁ። አብይ ዓላማው ቤተክርስቲያኖችን ማውደም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖችን ከምድር ገጽ ማጥፋት ነው። አንተን ለመግደል የሚመጣብህን ቀድመህ መምታት ነው። ንገረው። እሳት ቢያንቀላፋ ገለባ ጎባኘው፣ የአንበሳን መደብ ቀበሮ ተመኘው። ግራኝ አህመድ ቤተክርስቲያን አላወደመም፣ እንደውም አልሚ ነው።
አጥፊ አልነበረም የሚሉ ያውም ክርስቲያን ነን የሚሉት ስንት ሺህ ዓመት በዚህ ምድር ላይ ለመኖር አስበው እንደዚህ እንደሚቀባጥሩ አላ ጋሽ ታዲዮስ ታንቱ እንግዲህ እንደዚህ አይነት ቁርጥ ያለ ነገር እየተናገረ አቋሙ ሸብረክ ሳይል በጽናቱ እየማቀቀ አለ። ጋሽ ታዲዮስ ታንቱን በማስብበት ደግሞ በአንድ ጎን ደግሞ በዚህ ትውልድ መካከል እንደ ወደፊት እንግዲህ እንነጋገርበታለን እንደ አቶ ታዬ ቦጋለ ደግሞ እንዲሁም ደግሞ እነ ኤርሚያስ ያሉ እነ ሀቅና ሳቅ መሰሎች ለቀራቅም በህሊናቸው ሊሸጡ ሳስብ ስታንድን ይዞ መጨረስ እንዴት ያስከብራል ብዬ ከጋሽ ታዲዮስ ታንቱ ጽናትን መማርባቸው አባት ናቸው። እውነትን የተናገሩት በነገራችን ላይ ተወዳጆች፣ በዚህ አጋጣሚ በኦሮሚያ ክልል ብቻ ከ341 ቤተክርስቲያን በላይ ተዘግቶብናል። ይሄን ደጋግመን ተናግረናል። በሰላሌ አጉር ብቻ አባታችንን በግልጽ እንደተናገሩት 122 ደብር ተዘግቶብናል። በደንብ ስሙኝ። እንግዲህ የኦሮሚያ ክልሎችን በብዙ ማሰብ ትችላላችሁ ማለት ነው። አንዳንድ አባቶች ሳይወዱ በግዳቸው ደግሞ ተዘግቶ አስከፈትኩ የሚሉ የሚዋሹ ሁሉ እንዳሉ እንዲታሰብ ይሁን። ስለዚህ አሁን 122 ደብር ተዘግቶብናል። በደንብ ስሙኝ፣ በአንክሮት እንድታዩ። እንግዲህ አብይ አህመድ ሰሞኑን ወደ ወሊሶ መሄድ አንድ ሪዞልት ሰርቷል። መቼም ሰውየው የመናፈሻ እንዳልኳችሁ ነው። ይህ የምዕራባውያን እንቅስቃሴ፣ ይህ የብልጥግና ወንጌልና የብልጥግና ፓርቲ ለእኔ ብልግና ብዬ ነው የማስበው። ከመዝናኛና ከዲስኩር ከአርቲፊሻል ነገር ትውልድን ከእግዚአብሔራዊ ማንነት ለመለየት ከለርፉል የሆኑ የጥፋት እርምጃን ከማዘጋጀት ያለፈ ምንም አይነት አቅም አለው ብዬ አላስብም። 86 ቢሊዮን ዶላር አናት ላይ ተዘፍዝፎ አንተ በየሪዞልቱ የምትዝናናበት ገንዘብ መጥቶ እንዳይመስል ተበድሮ ነው። ስለዚህ በዛ ቦታ ላይ ምን አድርጓል አብይ አህመድ? ለማሳያ እንግዲህ እንደምናሳያችሁ እዩ ቪዲዮውን እና እዛ አካባቢ ባለው ቦታ ላይ እንዴት ነው ታዲያ ሪዞልቱን ብቻ እቺ ላይ ተሻግረው ሊመጡልኝ አይችሉም። ስለዚህ ቦታዋ ላይ እንግዲህ ያለች አንድ ቆየች ቤተክርስቲያን አለች። እሷን ላድሳትና ሙዚየም ላርጋት። ለሙዚየም ነገር ኦርቶዶክስ ነው የሚፈልጋት። ይሄን በጽኑ ነው የምንነግራችሁ ወገኖቼ፣ ይሄንን በጽኑ ነግሬያችኋለሁ። አይኔ እያየ ጆሮ እየሰማ ላያት አልፈልግም። ዘመኗን ሙሉ ስታሰቃየን የነበረች ከቤተ መንግስቴ በደብዳቤን ያባረርኳት። ይሄን ስል ማንም ሰው አላመነም ነበረ። መጨረሻ ላይ ግን በውጤት አንዳንዶች ራሱ ይቅርታ የጠየቃችሁኝ ያላችሁ አብይ ነው ገዳያችሁ እያልኩ ያለሁት፣ ሽመልስ ነው ገዳያችሁ እያልኩ ያለሁት ያለ ምክንያት አይደለም። ምክንያቱም አማራ ክልል ላይ የሚወነጨፈው ድሮን እንዴት ነው አርሲ ላይ የማይወነጨፈው? እንዴት ነው? ስለዚህ ሆን ተብሎ በአጀንዳ የሚሰራ ኦርቶዶክስን የማጥፋት እቅድ ነውና ይህንን በጽኑ እንድታስቡ ያደራ መልእክቴ ነው። እንግዲህ ዛሬ አያይዤ ለአክቲቪስት ጀዋር መሐመድ ቻሌንጆች አቀርባለሁ። ምክንያቱም የዚህ ደግሞ መነሻዬ በመጀመሪያ ደረጃ ጀዋር ፖለቲሽያን ከሆንክ ፖለቲካውን አራመድ፣ የእኛን ግን ሀሳብ ለማቅለልም ወይም ለመደገፍም አትነሳ። በቃ እኛ ኦርቶዶክሳውያን ነን፣ እኛ ኢትዮጵያውያን ነን አይደለ? እንደ ኢትዮጵያ እንገናኛለን፣ እንደ እምነት ግን አንገናኝም። ስለዚህ አሁን እኛ ቤተክርስቲያን ትውልድ የተናገረውን እውነት አንተ ግን ለማደባበስ አንደኛ ቀንሰ፣ ሁለተኛ ልክ ከዚህ በፊት እንደሰራኸው አሰባጥረ ሙስሊምም ሞተዋል፣ እንደዚህ አይነት ሰዎች ሞተዋል ብለ ዘመዴን ጠይቄ እያልከን አታደናግረን ማለት ነው። ከተስማማ እኛ ዋቢ ያደረግናቸው ሚዲያዎችን ዋቢ ማድረግ ነው። ካልሆነ ደግሞ ከኛ ወገን ነው መስማት ያለብህ። ምክንያቱም በዛ ቦታ ላይ እየገደለን ያለ ሙስሊም ለእኛ ምስክር ላይ ሊሆን አይችልም። ምክንያቱም አንተ የምትደውለው ሙስሊሞች ጋር ስለሆነ ማለት ነው። ስለዚህ እንዲያደረግ ህዝቡን ግራ ባታገባው ደስ ይለናል። ለምን ቢባል ይሄንን ነው መነሻ ማደርገው። ትላንትና እንግዲህ ባጋራኸው ሀሳብ ላይ ምን ብለሃል? በቦታው ላይ የነበረውን ነገር ስትገልጥ ምንድን ነው ያልከው? በዛ ቦታ ላይ የሞቱት ሰዎች ስንት ናቸው ተብሎ ምን እንዳደረክና ምን እንደጠየቅ በአግባቡ አግባባዊ ያልሆነ ነገር ስትናገር ሰምታል። ስለዚህ
ስለ ቦታው ስትናገር በቦታው ላይ የነበሩት እንግዲህ 4 ንጹሃን ዜጎች ሲቪሎች ተገድለዋል፣ 5 ሚኒሻዎችና 2 የሽምቅ ኃይሎች የተገደሉ አሉ። ከንጹሃን ዜጎች መካከል አንዱ ሙስሊም ሲሆን ስሙም አቶ ባዩ ይባላል፣ ባዬ ይባላል፣ ባቶ ይባላል። ከዛ በኋላ እንዲህ እያልክ የሆነው እና የተቃጠለ ቤተክርስቲያንም የለም ብለህ እየተናገርክ ነው ያለው ጀዋር። እኛ እኮ በእውነት ለመናገር የአንተ ምስክርነትንም አንፈልግም፣ የአንተ ምስክርነትንም አንጠይቅም። ምክንያቱም በማያገባ መግባት ስለሌለብህ ማለት ነው። ስለዚህ ይሄኛ ጉዳይ ነው። ከአንድ ሙስሊም ምስክርነትም አንጠብቅም። ምክንያቱም አንተ እውነተኛ ከሆን የሆነውን ነገር እንደ ዜጋ ለመቃወም በመጀመሪያ ደረጃ የእኛን ነው ገንዘብ አድርገህ መውጣት ያለበት። እኛ ለምሳሌ ከመሰረት ሚዲያ ትናንትናም ሌሊት የተጋራ ሀሳብ አለ። 53 ሰዎች ተገድለዋል ነው የሚለው፣ 91 ሰዎች ታግተዋል ነው የሚለው። ይህንንና መሰል ነገሮችን እንድታስታርቅልን የምንፈልገው አንተ ከእውነተኞቹ ከኛ የእኛን ድምፅ ነው እንጂ ማራመድ ያለብህ የሬሾ ቅነሳ እና የሬሾን ልክ የዜናውን ታማኝነትን ለማሳጣት የምታደርገው ነገር የማይጠቅም ነው ወንድም አለም። ስለዚህ እንግዲህ ኢትዮጵያዊ ወንድማችን ስለሆንክ ነው ይሄን ነገር እየተናገርኩ ያለሁት ወንድም አለም እያልኩ ያለሁት። መሰረት ሚዲያ ዘገባ እኛ ገዢ እናደርገዋለን። ለምንድን ነው ሲባል ማብራሪያ ሰጥበታለሁ። ለምሳሌ ሰሞኑን በነበረው ነገር አጠቃላይ ሬሾ አስቀምጧል። መሰረት ሚዲያ ያስቀመጠውን ቃል በቃል እናንብብላችሁ። ለምሳሌ መረጃና ማስረጃን በእንዲህ ሁኔታ ነው መነጋገር ያለብን። በመጀመሪያ ደረጃ 53 የሞቱ የጠፉ 190 በደንብ ስሙ። የሞቱ 53 የጠፉ 190 የቆሰሉ 47 የታገቱ 6 እሬቻ ሚካኤል የተፈናቀሉ ሰዎች 789 ሱንቴ ማርያም 691 የተፈናቀሉ አስኮ ከተማ 262 የተፈናቀሉ ሌሎች 133 አሁን በደንብ ስሙ። ንብረት የወደመ ሲባል የተቃጠሉ ቤቶች በአጠቃላይ 308 የተቃጠሉ ቤተክርስቲያን 2 ይህንን ጀዋር መሐመድ ልትሰማ የሚገባው ከኛ ነው ከሚዲያ ነው። ስለዚህ አንድ ሙስሊምን ጠይቀ ሙስሊም የዘገበው ሀሳብ ይዘመተ ለህዝቡ ተደማጭነት አለን ብለን ሬሾ መቀነስ የለብንም ማለት ነው። ይህን ቀነሰ ምናምን ነገር እንደገና ደግሞ እንትን ማድረግ የለብም። ለምሳሌ ሊስቱንም ማውጣት እንችላለን። የሞቱ ሰዎች ላይ አንድም ሙስሊም የለም፣ አልተጠቀሰም። እያንዳንዳቸው ሊስታቸው እኮ እጃችን ላይ እኮ አለ። ስለዚህ ጉዳቱ የኛ ነው። በነገራችን ላይ ጀዋር በዚህ ጉዳይ ላይ አንተ ይቅርታ ጠይቀሃል። የዚህ ሁሉ መዘዝ እኮ የማንረሳው ነገር እኮ በእውነት ለመናገር በመጀመሪያ ደረጃ አንተ ራሱ ይቅርታ ጠይቀሃል ወይ? የእናንተ የክፉ ንግግር እኮ ነው ዛሬ እስልምና የተበጣጠሰበትን 200 ምናምን ነገር ማንሳት አልፈልግም። ነገር ግን የእናንተ የመርዝ ንግግር ነው ጀዋር መሐመድ ለዚህ ሁሉ ነገር እያደረገ ያለው። ይህንን አንተስ ታስታውሰዋለህ? ይህንን ንግግርን ታስታውሰዋለህ? እኔ ባለሁበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው። ጎንደር ውስጥ ግን የነበረውን ችግር ይሄ ጓደኛዬ ሲነግረኝ ይሄ መለወጥ አለበት ነው። ስለዚህ እናንተ ኦሮሞዎች የራሳችሁን መብት ስታስከብሩ፣ የራሳችሁን ማንነት ስታስከብሩ፣ የፖለቲካ ስልጣንን በእጃችሁ ስታስገቡና የአካባቢውን ደህንነት ኢኮኖሚያዊና ፖለቲካዊ ሂደት ኢንፍሉዌንስ ማድረግ ስትጀምሩ ጎንደር ያለው የሃይማኖት ወንድማችሁ ይከበራል። ትግራይ ያለው የሃይማኖት ወንድማችሁ ይከበራል። እናንተ ኦሮሚያ ውስጥ ደካማ ሆናችሁ ልፍስፍን ሆናችሁ ተከፋፍላችሁ ተዳክማችሁ የእናንተ መሬት ህንድ እየቸበቸበው የሚኖር ከሆነ እናንተ ብቻ አይደለም የምትናቁት፣ ከእናንተ ጋር የሃይማኖት የሚጋራው ሶማሊያ ያለው ጅቡቲ ያለው ሁሉም ይናቃል። ሃይማኖታችሁን ማስከበር የምትችሉት እንደ ሙስሊምና እስላም እዛ አካባቢ መከበር የምትችሉት ይሄንን ህዝብን ለመከፋፈል አይደለም። የአካባቢው ፖለቲካ በብሔር የተከፋፈለ ነው። እንደ ብሔር ጠንካራ ሆናችሁ የራሳችሁን ጥቅም አስከብራችሁ የወንድሞቻችሁን ጥቅም ለማስከበር ስትንቀሳቀሱ እንግዲህ ጀዋር ላስታውስ ብዬ ነው። እንደዚህ አይነት ቅስቀሳዎችን ያደረጋችሁ ሰዎች ያፈራችኋቸው ህዝቦች ዛሬ አሉ።
በእርግጥም ጀዋር በዚህ ጉዳይ ላይ ምን ትላለ? የምንጠብቀው ያንን ነው። ምክንያቱም አንዳንድ ጊዜ መሀል ሰፋሪነት ከባድ ስለሆነ ማለት ነው። ምክንያቱም አሁንም ልታዘናጋን እንደሆነ ስለምናስብ፣ እርግጥ የኛ አባቶች ተኝተዋል፣ የእናንተ አባቶች ግን ነቅተው ስራ እየሰሩ ነው። ምክንያቱም የኛ አባቶች ከፋፍላችኋቸዋል፣ በአንድም በሌላ የተለያየ ነገር አድርጋቸዋል። ስለዚህ መሰል ነገሮችን እናነሳለን። ግን ጀዋር ይሄ ንግግር ፍትሐዊ ነው ብለህ ታምናለህ? እንግዲህ አንተ በ40 ቤት ወይም 50 ቤት ያለ የእድሜ ባለጸጋ ነህ። በእውነት ለመናገር ባህር ዳርን ታውቃታለህ? በእውነት ለመናገር ጎንደርን ታውቃታለህ? በእውነት ለመናገር ወሎን ታውቃታለህ? የማታውቀውን ሀገር እንደምታውቅ ሆነ ስትናገር፣ እርግጥ በኢህአዴግ ዘመን ወደ ቀደመው መጀመሪያ በደርግ ዘመን፣ በሌሎች ዘመን፣ በኃይለ ሥላሴ ዘመን በእውነት ለመናገር የግራኝ መሐመድን የክፋት አመፅን እንደ ታሪክ ይዘነው ቤተክርስቲያን ድል ነስታ ኖራለች። በእውነት ለመናገር ከዛ በኋላ ግን በኃይለ ሥላሴ ዘመን፣ በደርግ ዘመን፣ በኢህአዴግም የተወሰነ ዘመን ቢሆን በእውነት ለመናገር ጎንደር ላይ እስልምናና ክርስትና ሲጣሉ ሰምታል? ባህር ዳር ላይ ሰምታል? እኔ በጣም ትልልቅ ወዳጅ ሙስሊሞች አሉኝ፣ አዲስ አበባ ላይ ጎረቤት የነበሩ የባህር ዳር የጎንደር ሰዎች በእውነት ለመናገር ጠይቄያቸው አውቃለሁ። እውነት ለመናገር በእነሱ ብቻ ሳይሆን አያቶቻቸውና ቅድመ አያቶቻቸው ሙስሊም እንደነበሩ የነገሩኝ አሉ። ስለዚህ እንዲህ አይነት ጸብና አመፅ አልነበረም። ጠማማና ገዳዳው በዘረኝነት ነቀርሳ የተነደፈው የወዲድ ጽንፈኛ ቡድን መቼም አስተማሪው ህወሓት ነውና እሱ አስተምሮት ሳይገባው ደግሞ ይሄኛው አራምዳለሁ ብሎ የወለዳቸው አንተንና እነ አብይን እነ ሽመልስን የመሰሉ ካድሬዎች ያዋቀሩት ቡድን ለጥፋት እርምጃ እየተሯሯጠ ነው። ምክንያቱም አንዳንዶች ለማጥፋት የታቀደው ኦርቶዶክስን ስለሆነ ማለት ነው። ሌላ እኮ ዓላማ እኮ አይደለም በነገራችን ላይ። ስለዚህ የኦርቶዶክስ ቤተክርስቲያንን ለማጥፋት በመጀመሪያ ደረጃ አካባቢ ላይ ያለውን የኦርቶዶክስ ቤተክርስቲያን በኦሮሚያ ጠርጋ አውጣ። 341 ደብር ከኦሮሚያ ተቃጥሏል። አንድ መስጊድ ግን ተቃጠለ ቢባል እንዴት እንደምትጮህ ይታወቃል። ህሊና ዳኛ ነውና ዳኝነቱን ለህሊና ልተው ጀዋር መሐመድ። ስለዚህ አንተ ለጠፉት 341 የኦርቶዶክስ ተዋሕዶ ቤተክርስቲያን ለተዘጉት ድምፅ ሆነሃል ወንድማችን፣ አልሆንክም። ስለዚህ ህሊና ዳኝነቱን ስቷል ማለት ነው። ስለዚህ ህሊናን ማቅናት ወሳኝነት አለው ማለት ነው። ስለሆነም ጀዋር መሐመድ የምትናገራቸውን ነገሮች እኛን አታዘናጋን። እየተቃጠልን ያለነው፣ እየሞትን ያለነው፣ እየተዘጋብን ያለነው፣ በማንነታችን እየተገፋን ያለነው ኦርቶዶክሳውያን ነንና ማለት ነው። ስለዚህ የትኛውም በነገራችን ላይ እኔ እንደ አንድ የሃይማኖት ሰው ነገሮችን እንደሚያገናዝብ ሰው በውሸት የቆመ እምነት ሁል ቀን ከሳሽ ነው ብዬ ነው የማምነው። አሁንም ደግሜ እናገራለሁ። በውሸት የቆመ እምነት ሁል ጊዜ ከሳሽ ነው። ለምሳሌ ፕሮቴስታንቱ ምን ይላል? ተገፍተን ተጨቁነን እንዲሆነን አንድም ነገር የለም። በነገራችን ላይ እንዳልከው አሁንም ልክ እንደ እስልምናው ፕሮቴስታንቱንም በወሎ፣ በባህር ዳር፣ በጎጃም በተለያየ ቦታ አጥንቻለሁ። ምንም አንዳንዱ ምላስ ያመጣበት ጣጣ ነው። ከአንድ ምዕመን ጋር ስትጣላ፣ ከአንድ ግለሰብ ጋር ስትጣላ ቤተክርስቲያን ተጣላችን ብለህ በየአዳራሽ በየመስጊድክ እየደሰኮርክ አመፅን ታስፋፋለህ። ስለዚህ ቆም ብሎ ማስተዋል ጥሩ ነው። ለህሊና ራስን መስጠት ለእውነተኛ ህሊና ካለ ማለት ነው። ህሊናን ግን ሰዎች ይሸጡታል፣ ሰዎች እንደፈለጉ ያደርጉታል። ስለዚህ ጀዋር መሐመድ ካጋራህ እኛ የምንለውን አጋራ፣ ካላጋራ ደግሞ አርፈ ተቀመጥ መልእክታችን ነው። ምክንያቱም በአንድም በሌላ ልታዘናጋ ነው። የሞተ ሙስሊምም አለ፣ ሚኒሻዎቹም እንዲነበሩ። ስለዚህ የታጠቁ ሚኒሻዎች አሉ እያልከን ነው። ከዛ በፊት ደግሞ ከሳምንት በፊት ታጠቁ ተብለው ነበረ። ስለዚህ ታጥቀው ነበረ፣ ጦርነት ነበረ እያልክ ንጹሐን በመስቀሉ የታመነውን ክርስትና እባክህ ህዝቡን ግራ አታጋባ መልእክቴ ነው። ይህንን በጽኖ የምናገረው እንግዲህ ጀዋር መሐመድ እናንተ ሆን ብላችሁ አቀዳይታችሁ ያመጣችኋቸው ሀሳቦች ስንቶችን እንደወለዱ በጥቂቱ ላሳየ። እርግጥ ነው እስልምና በግልጽ አማርኛ ሐዲሱንም ካነበብክ ቁርአንንም ካነበብክ ሁሌ እንደምናገረው ቁርአን ያነበበ አንድ ሙስሊም እምነቱን ይቀይራል። ሐዲስን ያነበበ አንድ ሙስሊም እስልምና ምን ያህል ከባድ እምነት እንደሆነ ለዛውም ጠላቱ ይሆናል ለእስልምና ብዬ እናገራለሁ። ጠላቱ ማለት በጦርነት ይዋገዋል ሳይሆን
ልክ እንደ ክፉ ነገር ያስበዋል ብዬ ሁሌ እናገራለሁ። እንዳትዘነጋው ጀዋር መሐመድ፣ እኔ ብንያም ሽታዬ አላባና ዙሪያዋ ላይ በ96 ዓመተ ምህረት ብዙዎችን ከእስልምና አውጥቼ ወደ ፕሮቴስታንት ያስጠመቅኩ ሰውንም እንዳትዘነጋ። ምክንያቱም እስልምናን ሳስተምር ወይም እስልምናን ስገለጥ ሙስሊም ኢቫንጀሊዝም ኮርስ በወሰድኩበት እውነት ላይ ሼህ አላሙዲንም አፄ ኃይለ ሥላሴንም በጣም አመሰግናቸዋለሁ። ምክንያቱም ቁርአንን በአማርኛ ስለተረጎሙልን በጊዜው። ስለዚህ ቁርአን በአማርኛ ያነበበ ሰው በአጭር አማርኛ እስልምናን ይተዋል። ሐዲስን ያነበበ ደግሞ ለእስልምና ደግሞ ከባድ ጥላቻ ይኖርበታል። ምክንያቱም ሃይማኖት ሳይሆን ሌላ ነገር ሆኖ ስለሚያገኘው። ይሄን አስረግጬ ነው የምነግርህ። ስለዚህ ለምሳሌ ይህ አይነት ሰውነት አለ ወይ ማለት ነው። ምን አይነት ሰውነት ላሳየህ። እንግዲህ እያወራን ያለ ነው እምነት ብቻ ሳይሆን ሰውነትን ጭምር እንድታስብ። ስለዚህ የትኛው እምነትን ነው የምታወራው ወንድማችን? እስኪ እናሰማ የአንተ ተማሪዎች ምን እያሉ እንዳለ። ጂሃድ ከሌለ እስልምና ውበት የለውም። ጂሃድ ሜዳ ላይ እኮ ከአንድ አይሁድ ጋር ታግሎ ሙስሊሙ ጣለና ልክ በሰይፍ አንገቱን ሊቀላው ሲል ምን አለ? አሽሀዱ አን ላ ኢላሃ ኢላላህ በአላህ አንድነት መሰከርኩ ሲል አሁን ነው የምትመሰክረው? አንገቱን ቀላው። አገዳደሉን አሳመው ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳመር፣ አስተራረዳችሁን አሳመር። እንዴት ነው አስተራረድን ማሳመር ሲባል? አንድ ሰው ቢላውን በደንብ አድርጎ ይሳለው። ስለዚህ እኛ የምናስፈጽመው የአላህን ሕግ እንጂ ሃይማኖቱ የቀየረ ሰው ይገደላል ሲባል አንድ የሃይማኖት ጉባኤ ወይ አንድ የመስጂድ ኢማም ያወጣው ሕግ አይደለም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንግዲህ ወንድማችን ጀዋር ካሉ 5 ዶግማ ልበለ እንዲሁም ደግሞ ካሉ 5 ስርዓቶች የምትፈጽማቸው ሶላት፣ ዘካ እንዲሁም ስድስተኛ ላይ ብዙ ጊዜ ስትደባብቁት የነበረው ጂሃድ አለ። ጂሃድ ሃይማኖቱን ለቀየረ ብቻ ሳይሆን ለሌላ ሃይማኖተኛም የሚሰጥ መልስ አለ። አየ ጉዳዩ እኛ ተገዳዮች ነን፣ እናንተ ገዳዮች ናቸው። እናንተ የዘራችሁት አንተ በምንጫ በለዋል፣ ይሄኛው ደግሞ ስለቱን በደንብ አድርገ ብሎ ይናገራል። አየ እምነትን ፈትሽ የምንል ለዛ ነው። አንዳንዶች ባይደዌ እንደ ታሪክ እንድታጠኑ ሉተርም ከዚያ አይተናነስም። በጀርመን የክርስትና አብዮት ላይ የየትኛው ክርስትና እውነተኛውን ክርስትና ለማጥፋት በእውነት ለመናገር የተሞከረው አብዮት ላይ የዘመኑ የኢንዱስትሪ አብዮት አንዱ የህትመት ስራ ሉተርን ረድቶት በህዝብ መካከል ያደረገው አመፅና ይልቁኑ እንደነዚህ አይነት እንደና አብይ አይነት በዘመኑ የነበሩ ገዳዮችን አበረታቶ ብዙ አይሁዶችን ብዙ ክርስቲያኖችን እንደቀላ ይታሰብ። በዚሁ አንጻር ደግሞ እስልምናንም ማጥናት ጥሩ ነው። ምክንያቱም በ6015 ድረስ የነበረው በ622 ይፋዊ ነገርን የጀመረው እስልምና በአጭር አማርኛ ከፖለቲካው ጋር አብሮ ነግዶ ብዙዎችን በኃይል እስላም ያደርጋል እንጂ በፍቅር አያደርግም። ለዚህ ነው የመሰረት ልዩነት አለን ብለን የምንናገረው። የኛ ወንጌላችን፣ የኛ እምነታችን፣ የኛ ክርስትናችን በፍቅር የሚመሰረት አልፈልግም ካልክ ደግሞ በፍቅር የሚከተል እንጂ የሚገድል አይደለም። ሰው እምነቱን ቢክድ እንኳን በእርግጠኝነት ሆኜ የምናገረው ማንም እምነቱን ስለካደ ይጸለይለታል እንጂ ይለመንለታል እንጂ ለደካማው ጸልዩ ይባላል እንጂ ቅሉት፣ ግደሉት፣ እረዱት አይባልም። ሙስሊም ወንድሞቻችንን እንድትመረምሩ ይሁን። ሐዲስን በአማርኛ ቁርአንን በአማርኛ ቅሩ መልእክቴ ነው። ምክንያቱም ይህ ከእልፈት በኋላ ያለ የዘላለም ሕይወት ጉዳይ ስለሆነ ቆም ብላችሁ አስቡ። እስቲ ሌላ የወለድካቸውን ሰዎች እናሳየ። ጀዋር መሐመድ አንገታቸውን ቅሉ ነው ያለው አላህ Subhanahu Wa Ta'ala። ምንም መራራት የለም፣ ግደሏቸው። የቀደመ ነው የሚኖረው። ስለዚህ አንተም ያልከውን እነዚህ ሰዎችም እያሉት ነው። አንተ የተናገርከውን እነዚህም ሰዎች እየተናገሩት ነው። ቅላቸው ብለሃል፣ እነሱም ቅላቸው እየተባለ ነው። ስለዚህ ለምንድን ነው የሚቀሉት? ህሊናን ነው ዳኛ ህሊና ይሁን ለጀዋር መሐመድ ማለት ነው። ስለዚህ እምነትን በቅጡ ታውቀዋለህ፣ በቅጡ መርምረከዋል። እኛውን ዛሬ የምንገደለው ስለ ማዕተባችን ነው፣ ስለ ክርስትናችን ነው። በዚህ አጋጣሚ አንዳንድ ወንድሞች የግብፅ ቤተክርስቲያንን ልታንቋሽሹ የምትሞክሩ ኦርቶዶክሳውያን እንኳን አደብ ግዙ። ቤተክርስቲያን 6ቱ እህትማማች ቤተክርስቲያን
አንድ ናቸው። ኢትዮጵያ፣ ኤርትራ፣ ግብፅ፣ ሲሪያ፣ ህንድና አርሜኒያ አንድ ነን በነገራችን ላይ። ስለዚህ አንድ የሆነን ቤተክርስቲያንን በዶግማ አንድ የሆነን በቀኖና በተለያየ ነገር እንግዲህ ቀኖና ስርዓት ነው የተለያየ። ስለዚህ የግብፅ ቤተክርስቲያን በመከራ ውስጥ እያበበች ያለች ጽኑ ቤተክርስቲያን ነች። አዎ መጽሐፍም እንደሚናገር የገላትያ ሐዋርያው ቅዱስ ጳውሎስ በመልእክቱ እንደ ውሻ ስትነካከሱ እንዳትጠፋፉ ተጠንቀቁ ብሎናል። ስለዚህ እርስ በርሳችን ስንነካከስ እንደነ ቱርክ እጣ ፈንታ እንዳይሆንብልን አደራ እንድንል ሌላውን ነገር መማር አለብን። ምክንያቱም ታውቃላችሁ የቱርክ ቤተክርስቲያን፣ የገላትያ ቤተክርስቲያን እነዛ ታላላቅ በጣም ለእምነታችን ዋና ብለን መጽሐፍ ቅዱሳችን የምናነባቸው የምንማርባቸው ለህይወታችን መልእክት የተቀበልንባቸው ቤተክርስቲያኖች እንደ ውሻ ሲነካከሱ ጠፍተዋል። ስለዚህ አሁን አንዳንድ ጊዜ የምናየው ነገር አለ አጀንዳውም ስለሆነ ማለት ነው። እርስ በርሳችን ልክ እኛ እንደ አንድ ሆነን መልስ መስጠት ሲገባል እርስ በርሳችን ልንባላ እንሞክራለን። አልፈን ተርፈን ደግሞ ግብፅን ለመናገር አንድ ኢትዮጵያዊ ክርስቲያን ሞራል የለውም። በነገራችን ላይ የግብፅን ታሪክ ማጥናት ወሳኝነት ስላለው ማለት ነው። አንዳንዶች በእውነት ለመናገር የግብፅ ቤተክርስቲያንን ተሞክሮ አፒል ብናደርግ ትልቅ ነገር ነው። ይህንን ታውቃላችሁ። የግብፅ ቤተክርስቲያን የራሷ የሴኩሪቲ ደህንነት እንዳላት ታውቃላችሁ። አባቶቻችን ይህን እውነት መረዳት አለባችሁ። ምክንያቱም ራስን መጠበቅ ወሳኝነት ስላለው መጽሐፍ ቅዱስ አንድ ጉንጭን ቢመታ ሌላኛውን ስጠው የሚለው ቃል ለወንድም ነው። ስለዚህ ለሌላኛው ግን ራስን መከላከል ኃጢአት አይደለም። ምን ማለት ነው? መምታት ሳይሆን ራስን መከላከል። ራስን እንዴት እንከላከላለን? በመረጃ። እርግጥ እኮ አንድ ነገር ልንገራችሁ። ከቅዱስ ፓትርያርክ ቢሮ አንድ ደብዳቤ ብትወጣ ኦርቶዶክሳዊ ከእንግዲህ ለብልጽግና ለሚባል መንግስት ግብር እንዳትገብር የሚል አንድ ነገር እኮ ቢወጣ ወሳኝነት አለው። ትዝ አይላችሁም? ጥቁር ልበሱ እያንዳንድ እኮ ቦቅቧቃ እንደሆንክ እኮ እናውቃለን። በነገራችን ላይ ግን ኃይላችንን የሰለቡት አባቶቻችን ናቸው። አባቶቻችንን ደግሞ ለመከፋፈል አብይ አህመድ ሁለቱን አንድ አደርጋለሁ ብሎ ሊበጣጥሰን መሃላችን ገብቶ ብዙ ነገር እያደረገ ነው። አዎ ለዚህ ደግሞ መጠቀሚያ የሆኑ ሰዎች፣ ይፋዊ መጠቀሚያ የሆኑ ሰዎች አሉ። አሁን አንዳንድ በጥላቻ በቀናት ተቦልተ እንደምታወራ ወሬ አይደለም። ጀግና ኮንክ ታጋይን ተቃውም፣ ጀግና ኮንክ ዳንኤል ክብረትን ተቃውም። ትናንትና በዚህ ምድር ላይ ጀግና ሆኑ በእስልምናው ዙሪያ ላይ ብዙ ነገር የሰራ መምህር ምረታብን ጠዋፍ አብሪ እያልክ ስታሳቅቀው የነበርክ ኦርቶዶክሳዊ ዛሬ ምን ትል ይሆናል? ምክንያቱም አንዳንዶቻችሁ ውሸታሞች ስለሆናችሁ ማለት ነው። እንደነ ዲያቆን ሄኖክ ኃይሌን የመናገር ሞራል የላችሁም። አንዳንዶቻችሁ የምትናገሯቸው አላፋ ዝማሬ፣ አዎ ዝማሬ ነው። በነገራችን ላይ የግብፅ ቤተክርስቲያን እንዲህ ሰማዕትነትን እየተቀበለች ደግሞ ክርስትናዋን ደግሞ ታራምዳለች በግልጽ አማርኛ። ስለዚህ አላፋ ዝማሬ መንግስት ደገሰው ምናምን ብለህ የምታሽቃብጥ እያንዳንድ እርግጥ ነው አንተ ፎሎ ለማግኘት ነው። ወንድምን አርደ አጀንዳህን አንድ አድርገው። እነሱ ለአንድነት እንደሚተጉ ሊያጠፉ ለአንድነት እንደመጡ ወንድምን እየረከስክ ሌላ ነገር ውስጥ አትሆን። አለቀ። ስለዚህ ጀግና ኮንክ ሄኖክ ኃይሌን ለመቃወም ምህረተአብን ለመቃወም ኢትዮጵያ መቀመጥ ነው። እንደዛ እናከብር ነበረ። ርቀህ እንደኔ የጮክ ወንድምን ማንኳሰስ አይጠቅምም። ከዛ በተረፈ በውሸት ደግሞ እግዚአብሔር አይከብርም። በዚህ ጉዳይ ላይ እመጣበታለሁ። ይሄን ስላችሁ እንግዲህ የግብፅ ቤተክርስቲያን ሆነ መጽሐፍ ቅዱሳችን አንድ እንድንሆን ነው እየተናገረን ያለ ነው። ያለበለዛ ትጠፋላችሁ እያለን ነው። ስለዚህ በግልጽ አማርኛ ቆም ብላችሁ ማሰብ ያለባችሁ የገላትያ መልእክትን ቆም ብላችሁ ስታስቡ አንዱ ነው። ለዚህ ነው የግብፅ ቤተክርስቲያን በአንድነት ዙሪያ አትደራደርም፣ ጽኑ ነች። ስለዚህ እስልምና በነገሰበት እንደፈለገ እውረገረጋለሁ በሚልበት ቦታ የራሷን ሴኩሪቲ አስቀምጣ እንዲሁም የመንግስት መብቷን እያስጠበቀች በግልጽ ትኖራለች፣ አሸብርቃ ትኖራለች። የግብፅ ታሪክ ወደፊት እንመጣበታለን። አንዳንድ መሀይሞችም እንደሚሉ አይደለም ስለ ግብፅ ቤተክርስቲያን። ግብፅ ለእኛ ጠላታችን ነች። በመሰረቱ በአባይ ዙሪያ የግብፅ ቤተክርስቲያንና የግብፅ መንግስትና የኢትዮጵያ መንግስት መቼ ነው ወደ ግጭት የመጡት? ከዛ በፊት 14 አይነት ጦርነቶች ነበሩ። የወሰን የድንበር መሰል ነገሮችን ልናነሳ እንችላለን። እንዳትረሱት 6ኛው ቄሮስ ላይ ቀዳማዊ ኃይለ ሥላሴ የኢትዮጵያ ፕሬዚዳንት ነበሩ። ደግሞም 6ኛው ቄሮስ ደግሞ የግብፅ ፓትርያርክ ነበሩ። ይህ በአፄ ኃይለ ሥላሴ ገንዘብ ላይ የ50 ብሩ ያ ኖት አባይ ሲገደብ ያለው ኖትን ከ100,000 በዛ ዘመን ዶላር ነው ከ100,000 በላይ በለቤተ ክርስቲያን እየሰጡ አፄ ኃይለ ሥላሴ የተከበሩ አባት ነበሩ። እንዳትረሱ፣ እስራኤልም እንዳትረሱ፣ እንግሊዝም እንዳትረሱ። የተከበረች ሀገር ይዘን
የተዋረደች ያደረጉ ማን እንደሆነ ይታወቃል። እርግጥ ደግሞ እዚህ ጋር አጠንክሬ ልናገር ከመለስ ዜናዊ እንግዲህ ደካማም ቢሆን መንግስቱ ኃይለማርያም ደካማም ቢሆን መለስ ዜናዊ ብንል ከኃይለማርያምና ከአብይ በፊት ኢትዮጵያ ላይ የነገሰ አንድም የሌላ እምነት ተከታይ የለም። ሙስሊምም የለም፣ ፕሮቴስታንትም የለም። አለቀ። ለምሳሌ መለስ ዜናዊ ሃይማኖተኛ አይደለም፣ ፖለቲከኛ ነው። በጫካ ያነበበው የቻይና ርዕዮተ ዓለምን ነው። የቻይና ርዕዮተ ዓለምን አንብቦ አጥንቶ ደግሞ ሃይማኖትንም ትንሽ አይቶ እርግጠኛውን የምነግራቸው ኦርቶዶክሳዊ እንደሆነ ባክግራውንድ ይታወቃል። ዘሴም መንግስቱ ኃይለማርያም እንደሆነ ይታወቃል። ስለዚህ እነዚህ ሰዎች የሄዱበት የራሳቸው የዲሞክራሲ ሳይሆን የሌላ ሀሳብን ያራመደበትን መንግስቱ ኃይለማርያም አለ ሶሻሊዝም ነው። መለስስ ዲሞክራሲ ብሎ መስሎት ይህን ነገር ፈጠረ። ግን ኦርቶዶክሳውያን ነበሩ ደካማም ቢሆኑ ማለት ነው። ኃይለማርያም መጣ ለአብይ ያቀበለው የኦርቶዶክሳዊ ጭፍጨፋ በአደባባይ አለ። ብቻ የሚያስፈልገው ማንም ይነሳ ማንም ኦርቶዶክስ ተዋሕዶን ማጥፋት ነው። አጀንዳው ብሔር ሊሆን ይችላል፣ አጀንዳው የተለያየ ነገር ይሆናል። አሁንም አበክሬ የምናገረው ለጀነራል እውቀት ጀዋርን ነው። ስለዚህ አንተ ያስተማርካቸው ሰዎች ያነበቡት መጽሐፍ ግደሉ፣ እረዱ፣ ሳላርጋችሁ እያሉ ብዙ ነገር ልናነሳ እንችላለን። ባይደዌ በሶሻል ሚዲያ የሚነገረው የሆናችሁትን ነው እንጂ ያልሆናችሁትን ነገር አይነገርም። ስለዚህ ምን ትለናለህ? ያ ብቻ አይደለም። የኛ ህዝቦች ሲታረዱ ትላንትና በሊቢያ ባይደዌ በሊቢያ የኛ 21 ሰዎች ሲታረዱ የግብፅ ቤተክርስቲያን እንደዚሁ ታርደዋል። አንድ ሞሮካዊ ተጨምሮበት 21 ሰዎች ታርደው ጎብኝቻለሁ፣ አይቻለሁ ገብቼ። ስለዚህ አሁን እዚህ ጋር ቆም ብለን ማሰብ ያለብን የኛ ሰዎችም ሲታረዱ ምንድነው እየሆኑ ያሉት? እስኪ እንስማ። ለጀዋር አሰሙልኝ። አላህ አክበር እያሉ ነው ያረዱት። አይናችን እያየን የታረደው አስቻለው ከወረዳ እስከ ዞን ድረስ ባለስልጣናት ያሉት ሙስሊሞች ናቸው። በጣም ተጽዕኖ ያደርሱብናል። ድምጻችን አይሰማም። በቃ ሐሳባችንን ማንም ሊያዳምጠን አልቻለም። ቤት ማቃጠል ጀመሩ። መጀመሪያ ይሄን ቤት ሲያቃጥሉ ህዝቡ ግማሹ መሸሽ ጀመረ። ወሳኝ የሚባሉ ቦታዎችን መውጫ መንገዶችን ዘጉ፣ ህዝበ ክርስቲያኑ እንዳይወጣ። አደጋ ከደረሰበት ውስጥ አንዱ እኔ ነኝ። ለመታረድ ከተዘጋጀ ሰው ውስጥ አንዱ እኔ ነኝ። ፈጣሪ እንደው ትረፍ ብሎኝ ነው የተረፍኩት እና ማተብ ስላሰርን ይመስለኛል። ሁላችንም የማተብ ልጆች ነን። ከዚህ በላይ ሌላ ምን አለ ታዲያ? ሰው በሃይማኖቱ ከተገፋ እየታረደ አርደው እንኳን እኮ እንደ ሰው አልተውትም እኮ የታረደበትን ጉሮሮ እኮ ነው በእንጨት እየወጉ አይኑን አውጥተውት እያየን። ሴቷን በተለያየ 3 ቦታ በስለት ወቅተዋት ጭንቅላቱ አካባቢ እዚህ ጋር መተዋት የተሰርጉዶ ነው ህይወቷ ያለፈው። እኔ የእውነት ሰው መሆኔን የጠላሁበት በጣም ያሳዘነኝ ሰው እንዴት መቀበር እንኳን እስከሚያቅተን ድረስ በ3ኛ ቀን ነው ሬሳው የተነሳው። ኃይሌ ወንድሜ ነው፣ ዘመዴ ነው። በ3ኛው ቀን ነው ሬሳውን ጅብ በልቶት። የሰው ልጅ እንዴት ጅብ ይበላዋል? ሰው እንዴት በማተቡ ታርዶ እንዴት እንደዚህ ይሆናል? ጀዋር እየሰማህን ነው? እኛ ቁስል አለብን። እየሰማህን ነው? እኛም ሞትን ተሸክመን እንዴት እንደምናልፍ እቺ ምድር አናቅም የምንዞር ነን። አየ እንደዚህ አይነት ቁስላሞች ነን። እንደዚህ የቆሰልን ሰዎችን አትቀልድብን። ሬሾ ይሄ ነው እያልክ አትቀልድብን። ካልቻልክ ዝም ነው፣ ከቻልክ በግልጽ አማርኛ ከኛ ሰምተ ነው ማውራት ያለብን። ይህንን ነገር ነው የምነግርህ። ይህ የትምህርት ውጤትም ደግሞ መሆኑን እንዳትዘነጋ። አሁንም ልድገምልህ ሌላ ወሳኝ ቪዲዮ። ጂሃድ ማለት ምንድነው? ማለት ክርስቲያኖችን ማረድ ነው። ያው ምንም ልዩነት የለውም። እኛ ጂሃድ መልስ መለሳችሁ ጥያቄ ያለኝ እኔ ለምሳሌ አብዛኛው እውነት እነዚህ እውነታቸው ቢሆን እኮ አብዛኛው ማህበረሰብ ክርስቲያኑ ማህበረሰብ አረብ ሀገራት ይኖራል። እኛም ሀገር ላይ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም። አብዛኛው በሚችለው ነገር ለመተግበር የሚሞክር ነው። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አዱንያ ላይ? እሱ እንኳን ምናልባት አልችል ብለንም ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው? የታዘዝነውን ሁሉ ስለማላደርግ ነው። እስከማንችላቸው ሆኖ አርገነው ሊሆን ይችላል። ሰላም አለይኩም። ማወቅ ያለባችሁ ነገር ወላሂ አልተቀመጥም። በሀገራችን ላይ
ሀገራችን መሀል ላይ እንደዚህ አይነት ነገር ከጀመርን ሙናፊቁም አልተለየም፣ የአቂዳ ኺላፍ አለ፣ እርስ በርስ መባላት ነው የሚሆንብን። ስለዚህ ማድረግ የምንችለው ነገር ካለ ወይንም የሚሆን አንድ የሚዩት አድርጋ የሚሆን ነገር ማስቀምጠው እንደ መፍትሄ የፈለገ በሽብር ቢፈረጁ የፈለገ ነገር ቢበል ስማቸው ቢጠለሽም ውሸትም ቢነዙባቸው የኢስላሚክ ቡድኖች ጋርም ተጋግዘንም ቢሆን ሀገራችንን ያለብንን እዳ ኢንሻአላህ በአላህ ፍቃድ ይነሳል። ትግላችን እስከ መጨረሻ ድረስ ነው። በሚዲያ ማውራት ብቻ ሳይሆን ወርደንም ደግሞ እየሰራንበት ነው። በአላህ ፍቃድ እንደዚህ አንልም ምንም ነገር ግን ጊዜው ግን ይመጣል እወቁ። በዛን ሰዓት ላይ ግን ሁላችሁም ራሳችሁን አዘጋጁ። ነፍሶቻችሁን ለአላህ Subhanahu Wa Ta'ala ለመሸጥ ተዘጋጁ። እኛ እግሮቻችን ወጥተዋል ግን ጊዜው ይመጣል ተዘጋጁ። እኔ ወጣቱ ነኝ ይሄን ብቻ ነው የምለው። ጊዜ ይመጣል ተስፋ አትቁረጡ። እናንተ የበላዮች ናችሁ፣ ሙስሊሞች ናችሁ። የአላህ Subhanahu Wa Ta'ala ያወረደው ህግጋቶች ይፈጸማል። ሀገራችን ላይ እንደዚህ መጀመር አይቻልም የሚሉ የጣዋቂት አገልጋዮችም አፍንጫቸው ይሰበራል። ከዚህ በፊትም ኢማም አህመድ ረሂመሁላህ እንዳሳካው እኛም እናሳካዋለን ወይም ደግሞ በዛ መንገድ እናልፋለን። ተቀምጠንም መሞታችን አልቀረም፣ ተቀምጠንም ሰላም አይሰጡም። ስለዚህ ወጣቱ ራስን አዘጋጅ፣ አጠንክር። እስከዛ በምትችለው ሁላ ተንቀሳቀስ። በማንም አጠብቅ፣ ሁሉም የድርሻውን ይወጣ። እኔ አንድ ተራ ሰው ነኝ፣ አንተም እንደዛው። ሁላችንም የድርሻችንን ግን አይቀርም። በአላህ ፍቃድ በዱዓ እንረሳሳ። ይሄ ጊዜ ይመጣል ወላሂ ወላ ይመጣልበት። አብሽር በሉ፣ ጊዜ ይመጣል። እኔ በግልጽ ነው የምነግራችሁ ኢንሻአላህ ወላሂ አብሽሩ። እኔ ይሄንን አሁን ደጋግሜ የምነግራችሁ ኢንሻአላህ ልባችሁም አይሰበር። ለዚህ ዲን ወጣቶች አሉ፣ ጀግኖች አሉ። ኢንሻአላህ ሁሉ ነገር እዚህ ጋር አይወራም። ስለዚህ አብሽሩ። እንግዲህ ጀዋር በጥቂቱ ላሳይ ብዬ ነው። እርግጥ እኔ 90ው ቤት እስልምና ላይ በምሰራበት ዘመን እውነት ለመናገር 8 ነበረ ብለን ነበር የምናስተምረው። ዛሬ ግን ከ100 በላይ መበጣጠስ እንዳለም እናውቃለን። ስለዚህ አንተ ከየቱ ጎራ ነህ? ለህሊና እንደር ያልኩ ነው። ለህሊና እንደር ማለት በቃ ሚናህን መለየት ነው። እኔ ለምሳሌ ከሚታረዱት ወገን ነኝ፣ ከሚገደሉት ወገን ነኝ። አንተስ ካራጁ ከገዳዩ ወገን ነህ? ወገን አይደለም። እሴ ይመልስልን። አየህ እሱ ጋር ነው ወሳኝና ወሳኝ ሐሳብ እሱ ነው። ከዛ በተረፈ ግን የአራጁን ቁጥር ብትቀንስም የታራጁን ቁጥር ብትቀንስም ብትጨምርም ለኛ ምንም አትረዳንም ብዬ ነው የምናገረው። ምክንያቱም ማን እንደሆነ እያንዳንዱ ነገር እርግጥ ከብልጽግና ጋር በመታሰርህ በአግሪመንታችሁ ኬንያ ላይ የነበረውንም ሁሉ ነገር እናውቃለን። ባይደዌ ከአብይ አህመድ ጋር ውጣልኝ ከፖለቲካ ውስጥ ብሎ ብዙ እንደለመንህ እናውቃለን። ኢንቨስተር ሁንና ነግድ ብሎ ብዙ ነገር እንዳደረገ እናውቃለን። በዚህ ሁሉ ነገር ውስጥ እንግዲህ አንተ ደግሞ ፌመስ መሆን ስለፈለግ እስር ቤት ገባ፣ እስር ቤት ማቀቅ፣ ወጣ፣ ተሰደድክ። አሁን ደግሞ የአብይ ጠላት ሆናል። የአብይ ጠላት ሆናል። ከአብይ ግን ብዙ ነገር አግኝተሃል። ትውልዱ ደግሞ እንዲጠፋ ይኸው ብዙ ነገር አመፅን ጭርሃል። ህሊና ግን ምን ይሰማሃል? እንዳትዘነጉ የጀዋር ባለቤት ሙስሊም አይደለችም፣ ፕሮቴስታንት ነች። እንደሰማሁት ተሳስቼም ከሆነ ይቅርታ ጠይቃለሁ። እሱ ሙስሊም ነው። አያችሁ፣ እቺን እውነተኛ የክርስቶስ ቤተክርስቲያንን የሚያሳድድ ማን እንደሆነ ቆም ብላችሁ አስቡ። እኔ ለፕሮቴስታንት ጥላቻ የለኝም፣ ለእስልምና ጥላቻ የለኝም። ሀሳብ ነው እየሞገትክ ያለው። ምክንያቱም አሁን እኛ ይሄን ሁሉ መከራ ስንቀበል አንድም ፕሮቴስታንት ወጥቶ መግለጫ አልሰጠም። ዋናውም የኢትዮጵያ ሃይማኖት ተቋማትም መግለጫ አልሰጠም። አንድም የኢትዮጵያ ቴሌቪዥን መግለጫ አልሰጠም። መንግስት በኦሮሚያ አላቆብን ያለፈው ምርጫዬን ሊያደናቅፉ ምናምን ብሎ ቆምሮብን ያለፈው። ስለዚህ ቆም ብላችሁ ማሰብ ትልቅ ነገር ነው። ስለዚህ እኛ ተመረጥ ካልተመረጥክ ምንም የምጠቅመን ነገር የለም። በእርግጥም ሁሌም እንደምናገረው ተፎካካሪዎች እንዴት 86 ቢሊዮን ዶላር ዕዳ ተሸክመው ተወዳዳሪ እንዴት ይሆናሉ? አንተ እንደፈለክ ለረጨውና ለበተንከው ገንዘብ ባለዕዳ ሆነው እንዴት ይወጣሉ? እንዴት ይገባሉ? እና መሰል ነገሮችን አጥኑ መልእክቴ ነው። ስለዚህ ጀዋር መሐመድ ከእንግዲህ እንዲህ አይነት ነገር ባይለምድ ወንድማዊ ምክሬ ነው። እንደ አንድ ወንድም ብታቆም ይሻላል መልእክቴ ነው። የህዝብ ሮሮስ ምን ይመስላል? የህዝብስ መከራ ምን ይመስላል? እስቲ የህዝብንም ጩኸት ላሰማችሁና እጨርሳለሁ። መስቀል በጥሱ ሙስሊም ሁኑ እየተባል ብዙ ግፊት ሲደረግብን እኛም ስንታገል ኖረን ለዚህ ያው እነሱን
ባካችሁ እያልን እየተለማመጥን ዛሬ ድረስ እንግዲህ እግዚአብሔር ይመስገን ህይወታችን እዚህ ደርሷል ማለት ነው። በማስፈራራት አገር ለቀን እንድንሄድ አማራ ናችሁ እናንተ አማራ አይፈለግም፣ በሃይማኖቱም ኦርቶዶክስ የሆነ ሰው አይፈለግም፣ መስቀል በጥሱ ሙስሊም ሁኑ እየተባል ብዙ ግፊት ሲደረግበት እንግዲህ እውነታው ይሄ ነው። መስቀል በጥሱ ካዱ ስለሙ እየተባለ ነው። በዚህ አጋጣሚ አንድ ነገር ልንገራችሁ። እኛ ባለማተቦች እኔ ወፈር ያለ ማተብን ያደረኩት ይሄ ነው ማተባችን። ታውቃላችሁ አዲስ አበባ እስር ቤት ላይ ማህተብ በቀጭንም ቢሆን በጥሰ እንደምትገባ ታውቃለህ? ማህተብን በጥሰ እንደምትገባ ታውቃለህ? ይልቁኑ ንፋስ ስልክ በታሰርኩ ጊዜ ማህተባቸውን አስበጥሰዋቸው ያስገቧቸዋሉ። እኔ በዛ ጊዜ እንግዲህ ማህተቤን አላደረኩም ነበረ። የግብፅ ቤተክርስቲያን ይሄን መከራ እንዴት አለፈች ታውቃላችሁ? የግብፅ ቤተክርስቲያን እዚህ ጋር ነው መስቀል የሚያደርጉት። በምን ይነቀሱታል። ስለዚህ ወደ ግብፅ ገዳማ ስትገቡ እንዲህ እያሳያችሁ ነው የምትገቡት። ይነቀሱታል። እኔ ክርስቲያን ነኝ ብለው ይነቀሱታል። እኛ ደግሞ ያው ይሄ ቀኑና ስለሆነ አንገታችን ላይ እናደርጋለን። ስለዚህ የግብፅ ቤተክርስቲያናቶች እንዳይበጥሱት ሌላ ነገር ሌላ ምልክት እንዳይሆኑ አም ክርስቲያን እያሉ እጃቸው ላይ አለ። ስለዚህ ክርስቲያን ለመሆናቸው እዚህ ጋር ነው የሚታየው። እኛ ደግሞ በጥሱ ነው አንበጥስም። አንገታችንን ትበጥሱታላችሁ እንጂ አንበጥስም። ስለዚህ አሁን አጋዥ መንግስት አላችሁ፣ አራጅ መንግስት አላችሁ፣ ገዳይ መንግስት አላችሁ። የማነው ስሙ የሽመልስም ሸኔ እንዳለ የሽመልስም ቡድን እንዳለ በግልጽ ሁላችሁም ታውቃላችሁ። ትገሉናላችሁ። ስለዚህ ጀዋር ምን ትላለህ? ስለዚህ አትግባብን ነው እያልኩ ያለሁት። ምሬቱ ቀጥሏል። እሱ እንስማ። እኛ የት እንሂድ? የምንሄድበት ቦታ አተናል። በቃ ያለችን ነገር አተናል። በቃ ወረዳውን ብንሄድ ክፍለ ከተማውን ብንሄድ ጢባጢቦ እየተጫወቱብን ያለው ከእንደገና የስራ አጥ ወረቀት አውጡ ይለናል። ስራ እያስፈታ እንዴት አይነት ስራ አጥ ወረቀት እናወጣለን? እስቲ ተመልከቱ፣ ፍረዱን። በቀጨኔ መድኃኔዓለም ወረዳ 5 አካባቢ በተለምዶ አርከበ ሱቅ ወይም ደግሞ እነዚህ ትናንሽ ኮንቴነሮች ላይ ተሰማርተው በተለያዩ የንግድ ዘርፎች ላይ ተሰማርተው የሚሰሩ ዜጎች እንግዲህ ቅሬታ አቅርበዋል። ቅሬታቸውም ምንም ሳይነገረን ከአንድ ወር በታች ጊዜ ተሰጥቶን ኮንቴነሩን እንዲፈርስ አድርገውታል። በዚህም እንግዲህ የምናስተዳድረው ቤተሰብን ለችግር እየዳረገ እንደሆነ ነው የገለጹት። ለሚመለከታቸው አካላት ለወረዳዎችን ብንጠይቅ ምንም አይነት ምላሽ ሊሰጡን አልቻሉም ሲሉ ነው የገለጹት። ሰውየው እንዳለው ዳስጣል ቀጨኔዎች ተዘጋጁ። እንግዲህ አንዱን ልንገራችሁ። ከእስጢፋኖስ ጀርባ ያን ህዝብ የካሳንቺስ ህዝብን ጠርጎ አንስቶ በዚህ ጋር በግቢ ገብርኤል ጠርጎ አንስቶ 27,000 ካሪ ላይ የኢሬቻን የውሃ አምልኮን ሲያስቀምጥ ዋርካውም ሲተከል ትውልድ ዘንግተሃል። ቀጨኔ አሁን ጊዜው ነው። ቀጨኔ አካባቢ ደግሞ ከአርከበ ሱቅ ይጀምራል። ቀጨኔ አካባቢ እያለ ወደ አስኮ መስመር ጠረጋው ይቀጥላል። ይሄ ነው የብልጽግና ቀጣይ አጀንዳ፣ ምክንያቱም እያጸዳ ስላለ። ስለዚህ ኦርቶዶክስነትን የሚፈልጋት ለሙዚየምነት ነው፣ መጥተው እንዲጎበኙለት እንጂ ሰዎች ከአምላካቸው ጋር የሚገናኙበት ነገር ፍጹም በብልጽግና ዘንዳ የተወገዘ ነው። ይህን ነገር ልንገራችሁ። ከልደታ ያንሳ፣ ከቀጨኔ ያንሳ፣ ከግቢ ገብርኤል ያንሳ፣ ከእስጢፋኖስ ጀርባ ከካሳንቺስ ያንሳ ወስዶ የሚሰጥ ለኦሮሚያ የሚያዋሰን በዛ ቦታ ላይ ደግሞ ቤተክርስቲያን በጣም ሬር ቦታ ላይ ነው ያለችው። ስለዚህ ትውልድ ንቃ። እኔ ተስፋ አልቆርጥም፣ እግዚአብሔር ስለሆነ ማለት ነው። ተስፋዬም እግዚአብሔር ስለሆነ። አባቶች ግን አንድ የቀደመው ጴጥሮስ ይጥፋ፣ አንድ የቀደመ ጴጥሮስ፣ የአሁኑንማ ጴጥሮስ እና አብርሃምን ጓቢሉ አሳደዳቸዋቸው፣ ቡራካቸው ይደረሳል። ግን ይጥፋ። እርግጥ ትላንትና አንድ መልካም ነገር ሰምተናል። ከዲሲ አንድ ደብዳቤ እጅ ላይ ደርሷል። ፕሮፌሰር ዘበነ
ካሉበት አህጉረ ስብከት የወጣ አለ። አሁን እኛ ምህላ ምኑ ጥሩ ነው፣ መጸለዩ ጥሩ ነው። እሱ ግን አይደለም አሁን የሚያስፈልገን። ምናልባት እዚህ ጋር አንድ ጠንከር ያለ ነገር ያየነው የዜጎችን መብት ህልውና የማስከበር ኃላፊነት ላለበት መንግስት ጥሪያችንን ለማቀረብ፣ ስለዚህ መንግስትን ለመቃወምና መንግስትን ችግራችንን ለማሳየት የኢትዮጵያው ካላችሁ እንደ ራሱ እየገደለ ለገዳይ እንዴት ታሳያለ ማለት ነው። ለገዳይ እሱ ከሆነ እኔ እዛው ሀገር የምታሳዩ ስትሆኑ ነው የማከብራችሁ። በስተመጨረሻ እንግዲህ ተወዳጆች ለጀዋር ይሄን መልእክት በንጹህ ሕሊና አድርሱልን። እኛ ስንናገር እኛን ስማን፣ ስለኛ ጉዳይ በእኛ ጉዳይ ላይ አንተ ገብተህ እንደገና ከእስላም ሰማው ብለህ ሪፖርት አታጋራን መልእክቴ ነው። ትውልድ ንቃ መልእክቴ ነው። ከዛ በተረፈ አላፋ ዝማሬ እገሌ እያላችሁ ቲክታክ ማሞቂያ የምትጠቀሙ እያንዳንዳችሁ አደብ ገዙ። ጥሩ ነው። ጀግና ከሆናችሁ ገብታችሁ መሞገት ነው። ያኔ እንግዲህ በጽኑ ስለ አርሲ ጮኸናል። እስከ ግብፅ ድረስ ሄደን አቤቱታ አቅርበናል። ነገር ግን እናንተ ፌመስ መሆን ስለምትፈልጉ አሁንም ዛሬም ተነስታችሁ አላፋ ዝማሬ ትላላችሁ። አላፋ ዝማሬ የቤተ ክርስቲያን ነው፣ እንኮራበታለን። ከዛ በተረፈ ቆይ ተናገረን እኮ በዛ ጊዜ እኮ መልስ ሰጠ እና እናንተ ራሱ ጤነኞች እንዳይደላችሁ ነው እያየን ያለ ነው ማለት ነው። መናገር ሲያቅታችሁ ወደሆነ እርስ በርስ መጋጨት ትሞክራለህ እና ንቃ መልእክቴ ነው። እመጣበታለሁ በዚህ ሀሳብ ዙሪያ ጠንካራ መልእክት በውስጥም እየሰራው ስላለ እመጣበታለሁ። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ብንያም ሽታዬ ነኝ፣ ፍቅረ ኢየሱስ። ሰላም እግዚአብሔር ከሁላችን ጋር ይሁን። መርሃ ግብሬ ከተመቻችሁ ላይክ እያደረጋችሁ እንድትወጡ ያደራ መልእክቴ ነው። ሌሎች ክፍል ሁለት እያልኩ መቀጠላቸው መርሃ ግብሮችም እንድትከታተሉ ያደራ መልእክቴ ነው። አጋሩ። ሰላሙኑ ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ